ሄሎ የት ናችሁ? አይ ሰፈር እየጠበቅን ነው። እሺ በቃ ቤት ገብቼ እወጣለሁ፣ ጠብቁኝ። ትተኸኝ ልትሄድ? ቆይ እሰራልሃለሁ። ውይ ወንድሜ እግሬ እኮ ምን ወለ መብሎሽ ነው? እሱ ጋር እሱ ጋር ወንድሜ ያማል። በቃ እኔ አልሄድም። እንደው መሰለኝ ምን አገባኝ? እንደው አልሄድም። በቃ ታው አትሄጂም? አልሄድም። ወይ ጣጣ። እሺ ነይ። ወረጂ። ምንድነው? ይሄው ደረስሽ አይደል እንዴ? ግቢ በቃ ጓደኞቼ እየጠበቁኝ ነው። ስሚ ለወጌሻው ነግሬው አልፋለሁ። ካሸሽ በኋላ ይሄን ገንዘብ ስጪው። ምንድነው? እየቀለድሽ ነው አይደል? አሞኛል። እየቀለድሽ ነበር አይደል? አንቺ ማትረቢ እኔ አንቺ መጫወቻ ነኝ። እማዬ ክፈችልኝ በሩን። እመጣልሻለሁ። ቆይ የታባ ሰራውልህ። የዓለም ዋንጫ ለእምዬ ኢትዮጵያ ይቻላል። እኔ ጀግና ልጇ ደርሼላታለሁ። ቻላል እኔ አንበሳ ለመተኪያ እመኝኝ፣ የዓለም ዋንጫን በልተን በደስታ እንተቃቀፋለን። እኔ ልጃችሁ ደርሼላችኋለሁ፣ እንበለዋለን። በተለያዩ አካባቢዎች በቀጠለው አውዳሚ ጦርነት ምክንያት የሚማገዱ ወጣቶች ቁጥር እጅግ የበዛ ሆኗል። የግዳጅ ወታደራዊ አፈሳም እየተካሄደባቸው ይገኛል። አንቺ ያምሻል እንዴ? አስደነገጥሽኝ እኮ። እሺ ይቅርታ ስለናፈቀኝ እኮ ነው። ቃል አፈቅርሻለሁ እኮ። እሺ ምን ንገረኛ። ለብሔራዊ ቡድን ለመመረጥ በጣም ጠንክሬ እየሰራሁ ነው እና ሀገሬ ኢትዮጵያን ለዓለም ዋንጫ ማሳለፍ አለብኝ። ከዛ በሁለቱም እግሮቼ መጥቼ አንቺን ነው ማገባው። እወድሻለሁ። እወዳለሁ አጎሴ። ሀገሬ ታሸንፋለች። ሰበር ዜና በአገሪቱ ሲካሄድ የቆየውና የበዙ ወላጆችን ተስፋና የእልፍ ወጣቶችን ህልም እንዲሁም ህይወት የቀጠፈው እጅግ አስከፊና ደም አፋሳሹ የእርስ በርስ ጦርነት የሰላም ስምምነትን በመፈረም መቋጨቱ ተነግሯል። ሀገሬ ኢትዮጵያን ለዓለም ዋንጫ ማሳለፍ አለብኝ። ከዛ በሁለቱም እግሮቼ መጥቼ አንቺን ነው ማገባው። ህልሜን በሉኝ። ህልሜን በሉኝ። መልሱልኝ። ህልሜን መልሱልኝ። ሰላም ለሰው ልጆች ሁሉ ይገባል። ይሄኛው ይሁን የኔ ልጅ ናንጂ አባቴ ያጂ አሁን ስለገዛ ነው ያንቺ ነው። እሺ ማሪ ጎበዝ ልጅ ወደሽዋል አይደል? የኔ ቆንጆ ያኔ ልጅ ምን ሆነ ነው ልጅ? ወይኔ ልጅ እኔ ልጎዳል። ያው መጮቻ አንካ አልፈልግም። እሺ ምንድነው የምትፈልገው? አባዬ በጣም አንቺን በማጣት ሲራቡ እቺ ደውለሽ ሄሎ ያጎደልኩበት ነገር ምን አርግ ነው የምትይ? ልጃችን ተጎዳ። ቢያንስ አንዴ እንኳን ይው። እኔ በቃ ስሬ በዛብኝ አለ። ምክንያት ፈልገሽ ንገር። እስከ መቼ ከሀገር ወጥቷል እያልኩ ልዋሸው? አሳዘነኝ። በቃ ቻው ዝግ። እኔው ልጅ ልኝ ብይሻለሁ እንዴ? ሄሎ ማይ ይግልታ በቃ
እሷ እንዳትታመን ብሎ እኮ ነው እኔን የገደለኝ። ቢኒ ግን የምታረገው ነገር ትክክል ነው? ምንም ፍቅሬ ሊገባት አልቻለም። ምናልባት በዚህ በልኩ ከገባት ልሞክር። አየኸው አይደል? ለሱ የኔ ስሜት ምንም የሚመስለኝ አይመስለውም። ሜቲ ግን አሁን እሱ ስሜትሽን ያውቀዋል? ስሜትሽን ያውቀዋል ማለት ምን ማለት ነው? እንደምወዳት ታውቃለች። እኔ ለሷ ምንም ነኝ። እስቲ አታኝ ደግሞ ይግባት። ባይገባትስ? ቆይ እስከ መጨረሻው ብትለያዩስ? ልቧን ከአእምሮዋ እስክታስማማ ጠብቃታለሁ እኮ። አልገባህም እኮ እሷ ማለት ጓደኛዬ ናት። ምን? አዎ አይገርምም? እሷ እንዳትታመን ብሎ እኮ ነው እኔን የገደለኝ። ይመስለኝ ሁለታችሁም ጋር የተለያየ እውነት አለ። ቆይ ለምን አታወሩ? በጭራሽ አላደርኩም። ያው ሁለታችሁም ሳታወሩ ከቀራችሁ በመጨረሻም ኢጎ አሸነፈ። ይሄ ኢጎ አይደለም የክብር ጉዳይ ነው። የኢጎ ሌላኛው ስሙ ክብር ነው። ሜቲ አትሸወጂ። ምናልባት አሁን የምነግርሽ ነገር አሁን ላይ ላይገባሽ ይችላል፣ ግን ከሁለት አንዳችሁ መሸነፍ አለባችሁ። ህይወቴን ከፈቀደች እኔ ምንም ማድረግ አልችልም። የምልክን ቆይ ለምን አሰማኝ? ጂ በቃ ምንም አትበይ። ቆየሁብሽ አይደለ? ስራ ላይ ሆኜ እኮ ነው። ምንድነው ይሄ? ደህና ሆቴል እኮ ብገባ ይሰብ ሁሉብኝ ነው የምወጣው። አላበዛኸውም እንዴ? ችጋራም ላንቺ ጥቅም ያጣ ብር ለማ ዋጋ እንዳለው ላሳይሽ። ሄሎ አባዬ። ወይ ልጄ እንዴት ዋልክ? 1000 ብር ልኬልሃለሁ። እሺ። አይ ልጄ አያስፈልግም ነበር እኮ አግኝቶ ከማጣት ሰውረኝ። ፈጣሪ ባለለ ይጨምርልህ። አሜን አባዬ። እደውልልሃለሁ። እሺ ልጄ። እሺ። አየሽ፣ ለአንቺ ሰጥቼ አመሰግናለሁ ከሚለው ቃል ይልቅ ለእናትና ለአባቴ ሰጥቼ ተባረክ የሚለው ቃል ለካ መንፈስን ያድሳል። አንቺ ሳትሆኚ አባቴ ነበር የከፈለውን መስዋዕትነት አስታውሶ ይሄ ብር ያንሰኛል ማለት የነበረበት። በጣም አዝናለሁ። እሺ አምጣው እሱን። አሁንማ ለሚገባው ሰው ሊላክ ነው። አንቺ ያምሻል እንዴ? ለምንድን ነው የጠራሽው? እስኪ አትጩይ። አታረገውም። እጇን ያዛት እንዲቀና ነው። ደግሞ ምን ትመስላለች? የቀና ብዙ ያወራ። ኧረ እኔ ያልቀናው። ካልቀናሽ አርፈሽ መቀመጥ ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሃይ ወይ ጉድ። ኪያ ያረፍ በይ። ኪያዬ? ቆይ ከኔ ውጭ ሌላ ሰው ኪያ አልክ? እሺ አሪስ ነው። ትርጉም ንገረኝ። ኪያ ማለትማ የኔ ማለት ነው። የኔ? አዎ የኔ። አንቺ ማለት የኔና የኔ ብቻ ነሽ። እኔ ያለው የሚሳካ ይመስልሻል? በወንድሜ ሙሉ እምነት እያለቀሽ ነው? ለምንድን ነው የማለቅሰው? እኔ እንጃ። ከተለያየን ወር እንኳን ሳይሞላ ሌላ ፍቅረኛ ያስካደል። በጣም ደስ ይላል። ደግሞ ልጅቷ ታምራለች። እሺ ልቤ እኮ ማፍቀር ብቻ ሳይሆን መርሳትም ይችላል። እሱንም አየሁ። እኔ ውስጥ ፍቅር ያየው መስሎኝ ነበር። ለካ እሱ የኔ ነጸብራቅ። ኪያዬ፣ አንቺን ካጣሁ ወዲህ ምን እንደተፈጠረ ታውቂያለሽ? ለመኖር ፍላጎት አጣሁ። ከአንቺ ውጪ ሌሎች ሴቶች ሴት መስሎ አልታያል። ቆይ አንቺ ራሱ ስታስቢው ከአንቺ ሌላ ሴት ምለምድ ይመስልሻል? ኪያዬ፣ ላጣሽ አልፈልግም። በጣም ወድሻለሁ። እኔም ላጣህ አልፈልግም። በጣም ወድሃለሁ። እሺ ወጥም ሁሌም ያንቺው